ይስጥልን ክብራትና ክብራን የፕራይም ሚዲያ ተመልካቾቻችን ዜና ፕራይም ከፕራይም ሚዲያ ተጀምሯል። ከዜናዎቹ ጋር በጸሎት ጌታቸው ነኝ። በቅድሚያም ዋና ዋናዎቹን ባህር ዳር ተፈጥሮና የሰው ጥበብ ሲገናኙ ምን ሊፈጥሩ እንደሚችሉ እያሳየች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ከውጪ ኢራን በእስራኤል ላይ ከስካሁኑ የከፋ አውዳሚ ጥቃት ሰነዝራለሁ ስትል አስጠነቀቀች። ባህር ዳር ተፈጥሮና የሰው ጥበብ ሲገናኙ ምን ሊፈጥሩ እንደሚችሉ እያሳየች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ፕሬዝዳንት ታዬ አጽቀሥላሴና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ የመንግስት ከፍተኛ አመራሮች በባህር ዳር የልማት ስራዎችን ጎብኝተዋል። በጣና ሐይቅ ላይ የሚገነባውን ጣና ማሪና ሪዞርት፣ አዲሱን የአባይ ድልድይ፣ የባህር ዳር ዓለም አቀፍ ስቴዲየም፣ የኮሪደር ልማትና ሌሎችንም የልማት ስራዎች ጎብኝተዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባህር ዳር ተፈጥሮና የሰው ጥበብ ሲዋሃዱ ምን ሊፈጥሩ እንደሚችሉ እያሳየች ነው ሲሉ ገልጸዋል። ቤተሳይዳ አሜሪካን ሜዲካል ፕላዛ የሕክምና ማዕከል ከሀገር ውጭ ሕክምና ለማግኘት የሚያጋጥሙ ወጪዎችን ይቀንሳል ተባለ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ቤተሳይዳ አሜሪካን ሜዲካል ፕላዛ የሕክምና ማዕከልን መርቀው በይፋ ስራ አስጀምረዋል። ጫልሳ ገመዳ ተጨማሪ አለው። ቤተሳይዳ አሜሪካን ሜዲካል ፕላዛ የህክምና ማዕከል በኢትዮጵያ የመጀመሪያ የአጥንት መሳሳት መመርመሪያ ማሽኖችን የያዘ የመጀመሪያ ማዕከል ነው። ማዕከሉ በከተማ አስተዳደሩ ድጋፍ በተሰጠው ጊዜ ውስጥ በ3.5 ቢሊዮን ብር ተገንብቶ በመጠናቀቅ አገልግሎት መስጠት ጀምሯል። ማዕከሉ በወይዘሮ ጂንሊ የተገነባ ሲሆን ከሀገር ውጭ ህክምና ለማግኘት የሚያጋጥሙ ወጪዎችን በመቀነስ በኢትዮጵያ የጤና ስርዓትን እንደሚጨምርም እምነት ተጥሎበታል። የቤተሳይዳ አሜሪካን ሜዲካል ፕላዛ ዋና ስራ አስፈጻሚ ዶክተር አየለ ተሾመ እንዳሉት ማዕከሉ በአፍሪካ ደረጃ የመጀመሪያ የሆነ የልብ የአንጎልና በሰውነት ላይ የሚከሰቱ የደም ስር ችግሮችን ያለ ቀዶ ህክምና መስራት የሚያስችል የሰው ሰራሽ አስተውሎት የተገጠመለት ዘመናዊ ሆስፒታል ነው ብለዋል። የህክምና መሳሪያዎች በተለይ ደግሞ በአሁኑ ሰዓት ዘመኑ ያፈራቸው ቴክኖሎጂዎችን በአርቲፊሻል ኢንተለጀንስ ጭምር የተደገፉ ነው የተዘጋጁ ናቸው። ለዚህም 160 ስላይስ ሲቲ ስካን ወደ 1.5 ቴስላ ኤምአርአይ ያለው የሙሉ ሰውነት 3D የሆነ የአጥንት ስካን የሚሰራ መሳሪያ እና ሌሎችም በአርቲፊሻል ኢንተለጀንስ የተደገፉ አልትራሳውንዶች ጭምር የተገጠመለት ነው። ከዛም ባለፈ እንግዲህ የልብ ምርመራንና ያለ ኦፕራሲዮን እንዲሁም ደግሞ ኦፕራሲዮን ካስፈለገ የልብ ህክምና መስጫ ቴክኖሎጂ የተገጠመለት። አክለውም ማዕከሉ ከሀገር ውጭ ህክምና ለማግኘት የሚያጋጥሙ ወጪዎችን በመቀነስ ከጎረቤት ሀገርም መጥተው የሚገለገሉበትና የሀገራችንን የሜዲካል ቱሪዝምን የሚያሳድግ መሆኑንም ተናግረዋል። የሀገራችን ዜጎች በጣም ማድረግ በምንችላቸው በተለያዩ ምክንያቶች ከሀገር ውጭ ቢሄዱ እየተገለገሉ ከህክምና ወጪው ባሻገር የሌላ ሀገር መለማመድ ባህል እና ሌሎች ወጪዎችም የሚጋለጡበት ነበር። መዘግየቱና የጤናና ሞት ደግሞ ሌላ እዳ ነው። ያንን ከማስቀረት አንጻር በጣም ከፍተኛ አስተዋጽኦ ያደርጋል። ከዛም ባለፈ ግን በአጎራባች ሀገሮችና ሌሎችም ሀገሮች ያሉ መጥተው እንዲገለገሉና ሜዲካል ቱሪዝምን ለሀገራችንም አንዱ የኢኮኖሚ ገቢም ሊያስገኝ የሚችል በዛ ደረጃ የተቋቋመ ነው። ስለዚህ በጣም ከፍተኛ የሆነ ኢኮኖሚያዊና ማህበራዊ ጠቀሜታ የሚሰጥ ተቋም ነው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ቤተሳይዳ አሜሪካ ሜዲካል ፕላዛ የህክምና ማዕከልን መርቀው በይፋ ስራ አስጀምረዋል። ኢትዮጵያ በመረጃ ላይ የተመሰረተ የፖሊሲ ውሳኔዎችን እየሰጠች እንደምትገኝ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ተናገሩ። የአፍሪካ የግምገማ ማህበር 25ኛ የምስረታ በዓሉን ምክንያት ያደረገ ውይይት በአዲስ አበባ እያካሄደ ይገኛል። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ኢትዮጵያ ለምትተገብራቸው ፖሊሲዎችና የልማት እቅዶች ውጤታማነት ጠንካራ የግምገማ ስርዓት ዘርግታ እየሰራች መሆኑን ገልጸዋል። ኢትዮጵያ ብሔራዊ የልማት እቅዶችን ከአጀንዳ 2063 እና ዘላቂ የልማት ግቦች ጋር በማስተሳሰር እየሰራች መሆኗንም ተናግረዋል። የሚተገበሩ የልማት እቅዶችና የሚሰጡ ውሳኔዎች በጥናትና መረጃ ላይ የተመሰረቱ መሆኑን በመጠቆም ለዚህም በቴክኖሎጂ የታገዙ ጠንካራ የግምገማ ተቋማትን በማደራጀትና ሙያተኞችን በማብቃት እየተሰራ እንደሚገኝ አክለዋል። ተግባራዊ የሚደረጉ እቅዶችና ስትራቴጂዎች ላይ የሚደረጉ ግምገማዎች ለዜጎች የሚሰጠውን አገልግሎትና የልማት ተጠቃሚነት ለማሻሻል ፋይዳው የጎላ በመሆኑ ተጠናክሮ ይቀጥላል ብለዋል። ኢትዮ ቴሌኮም እና የኦሮሚያ ግብርና ቢሮ የግብርና ዘርፉን በቴክኖሎጂ ለማዘመን ተፈራረሙ።
የፕላትፎርሙ ዓላማም በኦሮሚያ ላይ ያለውን የግብርና ሂደት የሚቆጣጠር የግብርና ተቋማትን የሚያስተሳስርና ያሉበትን ደረጃ የሚያሳይ ነው ተብሏል። ሂሪያ ዱፊራ ተጨማሪ አላት። ኢትዮ ቴሌኮምና የኦሮሚያ ግብርና ቢሮ የግብርና ዘርፉን በቴክኖሎጂ ለማዘመን ተፈራረሙ። ፊርማውን የተፈራረሙት የኦሮሚያ ግብርና ቢሮ ኃላፊ አቶ ጌቱ ገመቹና የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬዎት ታምሩ ናቸው። የፕላትፎርሙ ዓላማም በኦሮሚያ ላይ ያለውን የግብርና ሂደት የሚቆጣጠር የግብርና ተቋማትን የሚያስተሳስርና ያሉበትን ደረጃ ያሳያል ሲሉ የኦሮሚያ ግብርና ቢሮ ኃላፊ አቶ ጌቱ ገመቹ ገልጸዋል። ምርታማነትን ከመጨመሩም በላይ የገበሬውን ገቢ በመጨመር ትክክለኛ የግብርና ዳታዎችን ለመሰብሰብ ወሳኝ እንደሆነም ነው አቶ ጌቱ የገለጹት። በባህላዊ የግብርና አካሄድ ከጊዜ ወደ ጊዜ እየጨመረ የመጣውን የህዝብ ቁጥር ለመመገብና ከአየር ንብረት ለውጥ ጋር ለመለማመድ በዓለም አቀፍ ገበያም ለመወዳደር የሚያስችል አይደለም ያሉት የኦሮሚያ ግብርና ቢሮ ኃላፊ አቶ ጌቱ ገመቹ ምርታማነት ዝቅተኛና የሀብት አጠቃቀማችንም ያልተቀላጠፈ ነበርም ብለዋል። ይሁንና አሁን የክልሉ መንግስት በወሰደው ቁርጥ እርምጃ ግብርናውን በማዘመን ሂደቱን መለወጥ ይቻላልም ብለዋል። መላውን የግብርና እሴት ሰንሰለት ከዳር እስከ ዳር የሚያስተሳስር መረጃን ወደ ሀብት የሚቀይር ውሳኔዎችን በእውቀት ላይ እንዲመሰረቱ የሚያደርግ አብዮታዊ ስርዓት ነው። ለአርሶ አደሩ ወቅታዊ የአየር ንብረት መረጃ፣ የአፈር አይነትና የሚፈልገውን ማዳበሪያ፣ ተባይንና በሽታን መከላከል የሚያስችሉ ምክሮችን እንዲሁም የገበያ ዋጋ መረጃን በቀላሉ በሞባይል ስልካቸው እንዲያገኙ ያደርጋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬዎት ታምሩ በበኩላቸው ግብርና የሀገራችን የጀርባ አጥንት ነው። በሚሊዮኖች የሚቆጠሩ አርሶ አደሮች በዘርፉ ተሰማርተው ይገኛሉ። ግብርናን ማዘመን ከችግር ለመውጣት ቁልፍ ተግባር መሆኑን ጠቁመዋል። ብዙ ስለ ድህነት እንናገራለን። የድህነትን ምንጭ ደግሞ ማድረቅ ያስፈልጋል። እሱን ለማድረቅ የመጀመሪያው ደግሞ አከርካሪውን ማለት ያለብን ብዬ የማስበው እንደዚህ በኋላ ቀር አሰራር ስርዓት ላይ የተደገፈውን የግብርናውን ሴክተር በቴክኖሎጂ መደገፍ ነው፣ ማዘመን ነው። ይሄ ለሁላችንም ማለት ነው። በፕሮግራሙ ላይ የኦሮሚያ ፕሬዝዳንት ጽህፈት ቤት ኃላፊ ዶክተር አብዱልአዚዝ ዳውድን ጨምሮ የዘርፉ ባለሙያዎችና ጥሪ የተደረገላቸው እንግዶችም ተገኝተዋል። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ የ12ኛ ክፍል ማጠቃለያ ብሔራዊ ፈተና ከስርቆት በጸዳ መልኩ እንዲሰጥ በማድረግ ውጤታማና ተወዳዳሪ ትውልድ መፍጠር ይገባል አሉ። የ2017 ዓ.ም የ12ኛ ክፍል ፈተና አሰጣጥ ሂደትን በተመለከተ የጸጥታ እቅድና ኦፕሬሽን መርሃ ግብር እየተካሄደ ይገኛል። ፕሮፌሰር ብርሃኑ ነጋ የ12ኛ ክፍል ፈተና በአግባቡ እንዲሰጥ ትኩረት የተሰጠው የተሻለ ሀገር ተረካቢ ትውልድ ለመፍጠር መሆኑን ገልጸው ፈተናውን ከስርቆት በጸዳ መልኩ እንዲሰጥ በማድረግ ውጤታማና ተወዳዳሪ ትውልድ መፍጠር ይገባል ብለዋል። ባለፉት 3 ዓመታት የ12ኛ ክፍል ፈተና አሰጣጥ ችግሮችን በማረም ፈተናውን በተሻለ መልኩ ተደራሽ ለማድረግ የተሰሩ ስራዎች አበረታች ውጤት የተገኘባቸው መሆኑን ገልጸዋል። ዘንድሮ ፈተናው ለ150 ሺህ ተማሪዎች በኦንላይን እንደሚሰጥ ጠቁመው ፈተና አሰጣጡ ወደ ዲጂታል እንዲሸጋገር የተሰራ መሆኑን አብራርተዋል። የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው ፖሊስ የ12ኛ ክፍል ፈተና በሰላም እንዲካሄድ ከፍተኛ ሚና እየተጫወተ መሆኑን ጠቁመዋል። በስነ ምግባር የታነጸ ትውልድ ለሀገር ሰላም ግንባታ ጉልህ አስተዋጽኦ እንዳለው ገልጸው በፈተና አሰጣጡ ሂደት የጸጥታ ተቋማት መሳተፍ ዘርፈ ብዙ ፋይዳ አለው ብለዋል። የኢትዮጵያ የባህር በር ጉዳይ የተረሳ ሳይሆን በይደር የቆየ የህዝብ ጥያቄ መሆኑ ተገለጸ። በፕራይም ስቱዲዮ ቆይታ ያደረጉ የተፎካካሪ ፓርቲ አመራሮች ኢትዮጵያ የባህር በር የማግኘቷ ጉዳይ የማይቀር ነው፣ ጥያቄውን ፍትሐዊ ነው ብለዋል። እንግዲህ የባህር በር ጉዳይ ላለፉት 30 ምናምን ዓመት ተደፍኖ የተቀመጠ ጉዳይ ነው። ይህን ጉዳይ ኢሹ ማንሳት ያውም ዘግይቷል ብለን የምናስባቸው ጊዜያቶች ናቸው ያሉት። ጠቅላይ ሚኒስትሩ ወደ ስልጣን ከመጡ ጀምሮ ሊያቀነቅኑት ይገባል ብለን የምናስባቸው አንደኛው የባህር በር ጉዳይ ነበረ። ነገር ግን ጊዜው አልረፈደም። አሁን ወቅቱ የባህር በር ጉዳይ የተነሳበት ወቅት ነው። መነሳት ብቻ አይደለም፣ ወደ ተግባር የተገባበት ወቅት ነው። ስለዚህ ከሶማሊያ ጋር የተከናወነ ያለው ከሶማሌላንድ ጋር የተከናወነው ፊርማም አንዱ ማሳያ ነው። አንዳንድ የተፎካካሪ ፓርቲ አባላትና አመራሮች ኢትዮጵያ ውስጥ ያለውን የፖለቲካ ሁኔታ አልተገነዘቡም ያሉት አመራሮቹ በአሁኑ ጊዜ የፖለቲካ ምህዳሩ ክፍትና አሳታፊ መሆኑን ጠቁመዋል። ሳይታሰሩ ተቀምጠው ከቦታ ቦታ ወደ ፈለጉበት ቦታ እየተንቀሳቀሱ ተቀምጠው
ፖለቲካ ምህዳር አልሰፋም ማለት ምን ማለት እንደሆነ አንዱ አይገባኝም። ሲቀጥል የፖለቲካ ምህዳር ሰፍቷል ስንል ተንቀሳቅሰን የፖለቲካ ዓላማችንን በተገቢው ለማህበረሰባችን ማድረስ፣ ጥያቄዎቻችን ለመንግስት ማድረስ ነው። አንዳንዶቹ የሚቃወሙት የነበረው ዩኒቨርሲቲ እኮ አብረን ቁጭ ብለን ተምረን የነበረ ነው። ትላንትና ጫካ ታግሎ መጥቶ አሁን ስልጣን ይዞ እንዴት በእነሱ እንመራለን ብለው የሚቃወሙ የነበሩበት ናቸው። አሁን ደግሞ የመጣንበት ደግሞ ጄኔሬሽን ደግሞ ያን የሚመጥን አይደለም። አሁንም የሚቃወሙ የምንላቸው አካላቶች 66 ላይ ተቸክለው ያሉበት ሁኔታ አለ። በጠመንጃ የሚገነባ ሀገር አለመኖሩንም ጠቁመዋል። አገር የነበረችበት ሁኔታና ዛሬ የነበረችበት ሁኔታ ይለያያል። ዓለም ስንመለከት የጦርነቱ አውዱ ተቀይሯል። ጫካ ገብተሽ መንግስትን የምትጥይበት ሁኔታ አይደለም። የለውጡን ሂደት እንኳን ስንመለከት በርካታ የሚባሉ የታጠቁ ኃይሎች ጫካ ውስጥ የነበሩበት ሁኔታ ነበር። ለውጡ በምን መጣ? በዲጂታል ውጊያ ነው ለውጡ የመጣው። ከዛ ባለፈ ደግሞ ውስጥ ለውጥ ናፋቂ የነበሩ ኃይሎች ትግል በማድረጋቸው የመጣ ለውጥ ነው። በዚህ ደረጃ ለውጥ መምጣት የሚችል ነው ቢሆን ኖሮ ጫካ ውስጥ የነበሩ ኃይሎች አሸንፈው ስልጣን ቢያዙ ነበር። ዘገባው የባልደረባችን ሂሪያ ዱፌራ ነው። ቀጥለናል ተመልካቾቻችን፣ ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የቢዝነስ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። የቢዝነስ ዜናዎችን ወደ እናንተ ለማድረስ ባልደረባዬ ኢየሩሳሌም ሽመልስ እዚህ አጠገቤ ትገኛለች። እንደምን አመሸሽ ኢየሩሳሌም? እንዴት አመሸሽ በጸሎት? እስቲ ምን አይነት የቢዝነስ ዜናዎችን ይዘሽ መጥተሻል? እሺ አመሰግናለሁ። ያው እንደሚታወቀው በመዲናችን አዲስ አበባ እንግዲህ የተለያዩ የልማት ስራዎች እየተሰሩ ነው። እነዚህ የልማት ስራዎችም የተለያዩ ሰፋፊ የስራ እድሎችን ይዘው እንደሚመጡ የታወቀ ነው። ከዚህም ጋር ተያይዘው እንግዲህ በመዲናዋ ባለፉት 10 ወራት ከ3000 በላይ ለሚሆኑ ዜጎች የስራ እድል ስለመፈጠሩ ነው የአዲስ አበባ ከተማ አስተዳደር የስራና ክህሎት ሚኒስቴር ያስታወቀው። ይሄኛው ከሀገር ውስጥ የያዝነው ዜና ነው። ሌላው ከውጭ የያዝነው ዜና የእስራኤልና የኢራን ጦርነት በተለይ ባለፉት 3 ቀናት እንደ አዲስ ከሮ ነው ያለው። በተለይም ይሄ ግጭት ከመባባሱ የተነሳ ደግሞ የብሬንት ዘይት ዋጋ በሳምንት ከ11 በመቶ በላይ ጭማሪ ማሳየቱን የተገለጸው። ከዚህም ጋር ተያይዞ ደግሞ ሌሎች የኢኮኖሚያዊ ስጋቶች እንደሚፈጠሩም እየተገለጸ ነው የሚገኘው። ይህንና ሌሎችን አሉን። ሌሎችን ደግሞ በሰፊው የምናያቸው ይሆናል። አመሰግናለሁ ኢየሩሳሌም። መቀጠል ትችላለሽ። በ2017 በጀት ዓመት 10 ወራት ውስጥ ከውጭ የሚገቡ የደን ምርቶች ውጤቶችን በሀገር ውስጥ ምርት በመተካት 32.86 ሚሊዮን ዶላር የውጭ ምንዛሬ ወጪ ማዳን መቻሉን የኢትዮጵያ ደን ልማት አስታወቀ። በኢትዮጵያ ደን ልማት መስሪያ ቤት የደን ውጤት አጠቃቀም ዴስክ ኃላፊ አቶ ጸጋ መንገሻ በ2017 በጀት ዓመት 10 ወራት ውስጥ በሀገር አቀፍ ደረጃ ከውጭ የሚገቡ የደን ውጤትን በሀገር ውስጥ ለመተካት በርካታ ስራዎች ተሰርተዋል ብለዋል። በዚህም ከውጭ የሚገባ 3.75 ሚሊዮን ቶን የደን ውጤትን በሀገር ውስጥ ምርት በመተካት 32.86 ሚሊዮን ዶላር የውጭ ምንዛሬ ወጪ ማዳን ተችሏልም ነው ያሉት። በተመሳሳይ በ2017 ዓመት 9 ወራት ደግሞ 7842 ቶን የተለያዩ የደን ውጤቶች ለውጭ ገበያ መቅረቡን ጠቁመውም ለውጭ ገበያ ከቀረበው ምርትም በድምሩ 1.42 ሚሊዮን የአሜሪካን ዶላር ገቢ መገኘቱን ተናግረዋል። ባለፉት 10 ወራት በመዲናዋ ከ3000 በላይ ለሚሆኑ ዜጎች የስራ ዕድል መፈጠሩን የአዲስ አበባ ከተማ ስራና ክህሎት ቢሮ አስታወቀ። በቢሮ የኢንተርፕራይዝና የቴክኖሎጂ ልማት ዘርፍ ኃላፊ መሐመድ ልጋኒ በመዲናዋ የሚኖሩ ስራ አጥ ዜጎችን የማደራጀትና ተደራጅተው ወደ ስራ እንዲገቡ የማድረግ ስራ እየተሰራ ስለመሆኑ ተናግረዋል። በዚህም ባለፉት 10 ወራትም ከ300,000 በላይ ለሚሆኑ ወጣቶችም የስራ ዕድል ተፈጥሮላቸዋልም ብለዋል። በሌማት ትሩፋት፣ በከተማ ግብርና፣ በማኒፋክቸሪንግ፣ በአገልግሎት፣ በንግድና በኢንዱስትሪዎች እንዲሁም በሌሎች የስራ ዘርፎችም ከ300,000 በላይ የስራ ዕድል ተፈጥሯል ነው ያሉት። ለስራ አጥ ዜጎች የስራ ዕድል መፍጠር የሚያስችሉ የተለያዩ ስልጠናዎች በመሰጠት ላይ ስለመሆናቸውም አንስተዋል። ተመልካቾቻችን የቢዝነስ ዜናዎቻችን ነው እየተከታተላችሁ ያላችሁት። አሁን ደግሞ ከውጭ ምንጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን።
በግንቦት ወር የቻይና ኢኮኖሚ ያለማቋረጥ ስለማደጉ ተገለጸ። በግንቦት ወር የዋና ዋና ኢንተርፕራይዞችና የኢንዱስትሪ ምርቶች ከዓመት በ5.8 በመቶ ሲያድጉ ይህም ካለፈው ወር ጋር ሲነጻጸር የ0.61 በመቶ እድገት አሳይቷል ተብሏል። ይህም ቀጣይነት ያለው የኢንዱስትሪ ምርት እድገት አጠቃላይ የኢኮኖሚ መረጋጋትን መሰረት ያደረገ ሲሆን ይህም በማኑፋክቸሪንግ ዘርፍ ቀጣይነት ያለው ማገገሚያና በታዳጊ ኢንዱስትሪዎች መነሳሳትን አምጥቷልም ተብሏል። በግንቦት ወር አጠቃላይ የፍጆታ ዕቃዎች የችርቻሮ ሽያጭም 574.9 ቢሊዮን ዶላር የደረሰ ሲሆን ይህም ከዓመት ዓመት የ6.4 በመቶ ጭማሪና በየወሩ የ0.3 በመቶ ጭማሪ አሳይቷል ሲል ሲጂቲኤን አስነብቧል። የኢራንና እስራኤል ግጭት መባባሱን ተከትሎ የብሬንት ዘይት ዋጋ በሳምንት ከ11 በመቶ በላይ ስለመጨመሩ ተገለጸ። ዋጋውም ሰኔ 9 66.2 ዶላር የነበረ ሲሆን ከዛሬው ዕለት ጀምሮ ደግሞ 73.7 ዶላር ደርሷል። በዚህም በ11.3 በመቶ ጭማሪ አሳይቷል የተባለው በእስራኤልና ኢራን መካከል እየተባባሰ ያለው ውዝግብም በመካከለኛው ምስራቅ ያለውን የነዳጅ አቅርቦት ስጋት ላይ ጥሏልም ተብሏል። በቀጠናው የነዳጅ አቅርቦት ሊስተጓጎል እንደሚችልና ለዓለም አቀፍ የኢነርጂ ንግድ ወሳኝ በሆነው በሆርሙዝ የባህር ዳርቻ ላይ ያለውን ስጋትንም ጨምሯል። የቴክሳስ ድፍድፍ ዘይት ዋጋም በተመሳሳይ ወቅት በ12 በመቶ በማደግ ወደ 71.6 ዶላር ከፍ ብሏል ሲል አናዶሉ አስነብቧል። ተመልካቾቻችን ለሰዓቱ ያዝናቸውን የቢዝነስ ዜናዎች ከማጠቃላችን በፊት ደግሞ የውጭ ምንዛሬ መረጃን ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎቻችን የተከታተላችሁትን ይመስል ነበር። ቀሪ የፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ክቡራን ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከሀገር ውጭ ወዳገኘናቸው ዜናዎች እናልፋለን። አብራችሁን ቆዩ። ሁለተኛው የደቡብ አፍሪካ ሰላም አስከባሪ ቡድን ኮንጎን ለቆ መውጣቱ ተገለጸ። ወታደሮቹ በኮንጎ ደቡብ አፍሪካ የልማት ማህበረሰብ ሳዲሲ ተልዕኮ ስር ተሰማርተው ነበር። 16 አባላት ያሉት ህብረቱ በግንቦት 2023 ወደ ምስራቅ ኮንጎ የተሰማራ ነው። እንደ አውሮፓውያን አቆጣጠር ከታህሳስ 2024 ጀምሮ በምስራቅ ኮንጎ ግጭት ውስጥ ያሉ M23 አማጽያን የጎማና የቡካቩ ዋና ከተሞችን በሰሜንና ደቡብ ኪቩ ጨምሮ ጉልህ ስፍራዎችን ይዘዋል። በM23 አማጽያንና በኮንጎ ኃይሎች መካከል በተነሳ ግጭት ቢያንስ የሰላም አስከባሪ ኃይሎች መገደላቸው ተገልጿል። በኳታር የሰላም ጥረት ቢቀጥልም ከቅርብ ሳምንታት ወዲህ በሩት ሹሩ ግዛት ግጭትና ከባድ የጦር መሳሪያ ተኩስ እንደቀጠለ ነው። የኮንጎ መንግስት ጎረቤት ሩዋንዳ በምስራቃዊ ኮንጎ የሚዋጉ M23 አማጽያን ትደግፋለች ሲል ኪጋሊ አስተባብላለች። በሀገሪቱ በተፈጠረው ሁከት ከ7000 በላይ ሰዎች ሲሞቱ ከ7.8 ሚሊዮን በላይ ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት ገልጿል ሲል የዘገበው አናዶሉ ነው። ኢራን በእስራኤል ላይ ከስካሁኑ የከፋ አውዳሚ ጥቃት ሰነዝራለሁ ስትል አስጠነቀቀች። ኢራን ምሽት እስራኤል ውስጥ በሰነዘረችው ጥቃት እስካሁን ገላለች። የእስራኤል ሆስፒታሎች በኢራን ሚሳኤል ጥቃት የተጎዱ 287 ሰዎች ሌሊቱን ሲያክሙ እንዳመሹ የሀገሪቱ ጤና ሚኒስቴር አስታውቋል።
ኢራን ከዚህ በኋላም ኢላማውን የጠበቀና አውዳሚ ዘመቻዋን በእስራኤል ላይ አጠናክራ እንደምትቀጥል አሳስባለች። የኢራን ሚሳኤሎች በእስራኤል 30 ቦታዎችን እንደመቱ የተመዘገበ ሲሆን በድምሩ 370 ሚሳኤሎች እንደተተኮሱ የእስራኤል መንግስት መረጃ ያሳያል። ከተጀመረ 3 ቀናትን ባስቆጠረው የኢራን የሚሳኤል ጥቃት በእስራኤል በትንሹ 24 ሰዎች ሲገደሉ 600 የሚጠጉ ቆስለዋል ሲል የእስራኤል መንግስት አስታውቋል ሲል የዘገበው አልጀዚራ ነው። ቀጥለናል ተመልካቾቻችን፣ የተከታተላችሁን ስላላችሁ እናመሰግናለን። አሁን ደግሞ የመከላከያ ሰራዊት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ዜናዎቹን ወደ እናንተ ለማድረስ ባልደረባዬ ታደሰ ታምራት እዚህ ስቱዲዮ ይገኛል። ታደሰ እንደምን አመሸህ? እንደምን አመሸሽ በጸሎት። ምን አይነት የመከላከያ ሰራዊት ዜናዎችን ይዘሃል? እንግዲህ አመሰግናለሁ በጸሎት። እንግዲህ በያዝነው በጀት ዓመት እንግዲህ የመከላከያ ሰራዊት ተቋም ስር የሚገኙ የተለያዩ የሰራዊት ክፍሎች የምስረታ በዓላቸውን እያከበሩ ይገኛሉ። እንዲሁም አሁን በሰሞኑን ሰኔ 8 2017 ዓ.ም ደግሞ የህዳሴ ኮር የተመሰረተበትን 3ኛ ዓመት በህዳሴው ግድብ አካባቢ አክብሯል። ሌላው ደግሞ የማዕከላዊ ሸዋ ኮማንድ ፖስት በሰሜን ሸዋ የሰላም ውይይት ከአካባቢው ማህበረሰብ ጋር አካሂዷል እና ሌሎችም ዜናዎች ይዤ ቀርብ ያለሁ። አመሰግናለሁ ታደሰ፣ መቀጠል ትችላለህ። እሺ፣ አመሰግናለሁ። የመከላከያ ሰራዊት የኢትዮጵያ ብሔራዊ ሀብት የሆነውን ታላቁን ህዳሴ ግድብ እውን እንዲሆን ተልእኮውን በብቃት እየተወጣ እንደሚገኝ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያ ማንሰራራት በተግባር የታየበት መሆኑንም ገልጸዋል። የህዳሴ ኮር 3ኛ ዓመት የምስረታ በዓል ህዳሴ በህዳሴ ኮር በሚል መሪ ሀሳብ በታላቁ የኢትዮጵያ ህዳሴ ግድብ ተከብሯል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ እንደገለጹት ኢትዮጵያ ህዳሴ ግድብ የኢትዮጵያውያን ብሔራዊ ሀብት ነው ሲሉም ተናግረዋል። መከላከያ ሰራዊት ለግድቡ ሁሉን አቀፍ ስኬት የበኩሉን መወጣቱን ገልጸው የታላቁ ህዳሴ ግድብ ደህንነትን ከማስጠበቅ አኳያ ታላቅ አርአያነት ማከናወኑንም ተናግረዋል። የታላቁ የኢትዮጵያ ህዳሴ ግድብ የደረሰበት ደረጃ እንዲደርስም ተልእኮውን በብቃት መፈጸሙን ጠቅሰዋል። ሰራዊቱ የኢትዮጵያን ብሔራዊ ሀብት የሆነውን ታላቁን የህዳሴ ግድብ እውን እንዲሆን በጀግንነት ደህንነቱን በማስጠበቅ ተልእኮውን ፈጽሟል ብለዋል። ይሄ ግድብ የኢትዮጵያ ማንሰራራት በደንብ የታየበት ግድብ ነው። መከላከያ ሰራዊታችን ዋጋ የሚከፍለው ሁሉ አይነት ዋጋ የሚከፍለው ኢትዮጵያ እንደዚህ አይነት ስራዎችን ሰርታ እንድታንሰራራ ትልቅ ሀገር እንድትሆን ለህዝቦቿ የምትመጥን ለህዝቦቿ የምትመግብ ህዝቦቿን በወጉ የምታኖር አገር እንድትሆን ጠንካራ አገር እንድትሆን ዘላቂ አገር እንድትሆን እስካሁን ከተደገሰላት ወረራ ከተደገሰላት ማዳከም ነፃ እንድትሆን እንድትሻገር ያደረገ ሰራዊት ነው። ሰራዊቱ ኢትዮጵያ እንድትሻገር የሚያበረክተውን ሁሉን አቀፍ ተግባር አጠናክሮ እንደሚቀጥልም ተናግረዋል። የምዕራብ እዝ ዋና አዛዥ ሌተናል ጄኔራል መሰረት በበኩላቸው የህዳሴ ግድብ ግንባታ ያለምንም ጸጥታ ችግር ለፍጻሜ ዋዜማ እንዲበቃ ለማስቻል የህዳሴ ኮር በደም ቀለም ታሪክ መጻፉንም ተናግረዋል። የህዳሴ ግድባችን ግንባታ ያለምንም ጸጥታ ችግር ተከናውኖ ለፍጻሜው ዋዜማ እንዲበቃ በማስቻል የህዳሴ ኮር በደም ቀለም ደማቅ ታሪክ መጻፍ ችሏል። ለህዝቦቿ ሰላም ሲሉ ውድ ሕይወታቸውን መስዋዕትነት የከፈሉ ጀግኖችን ዓላማ ከግብ ለማድረስ እንደ ወትሮም ሁሉ አንድነታችሁንና ጀግንነታችሁን አጽንታችሁ ለላቀ ተልዕኮ ስኬት ቀን ከሌት መትጋት እንደሚጠበቅባችሁ አደራ ጭምር ላሳስባችሁ እወዳለሁ። ሰራዊቱ አስተማማኝ የሀገር ደጀንነቱን በተግባር እያረጋገጠ መሆኑን የቤንሻንጉል ጉሙዝ ክልል ርዕሰ መስተዳደር አሻድሊ ሐሰን ተናግረዋል። የቤንሻንጉል ጉሙዝ ክልል ርዕሰ መስተዳደር አሻድሊ ሐሰን በዚህ ወቅት ባደረጉት ንግግር ታላቁ የኢትዮጵያ ህዳሴ ግድብ የአብሮነትና የብልጽግና ተምሳሌት ማሳያ ነውም ብለዋል። የኢትዮጵያ መከላከያ ሰራዊት የህዳሴ ግድብ አሁን የደረሰበት ደረጃ እንዲደርስ ዘርፈ ብዙ አስተዋጽኦ ማበርከቱንም ገልጸዋል። ሰራዊቱ ለህዳሴው ግድብ ደህንነት መጠበቅና የአካባቢው ሰላም እንዲረጋገጥ ተልእኮውን በብቃት በመወጣት ላይ እንደሚገኝም ተናግረዋል። የመከላከያ ሰራዊት የሀገር መከታ መሆኑን ጠቁመው ሰራዊቱ አስተማማኝ የሀገር ደጀንነትና የህዝብ አለኝታነቱን በተግባር እየተወጣ እንደሚገኝም ገልጸዋል። ጀግናው የሀገራችን መከላከያ ሰራዊት እንደ ሀገር እየፈጸማቸው ካሉ ድንቅ ተግባራት ጎን ለጎን በክልላችን ተፈጥሮ የነበረውን አለመግባባት ለመፍታት አስተማማኝ ሰላም ለማስፈንና የህዝቦችን ወንድማማቻዊ አንድነት ለመመለስ ያደረግነውን ጥረት በፍጹም የባለቤትነት ስሜት
ከመደገፍ ባሻገር ስለተከፈለልን ውድ መስዋዕትነት የላቀ ክብሮትና ምስጋና በተለያዩ መድረኮች ስንገልጽ መቆየታችን የሚታወቅ ቢሆንም እነሆ ዛሬም በዚህ ታሪካዊ ቀንና በዚህ ታሪካዊ ስፍራ ላይ ቆሜ ከፍ ያለ ምስጋናዬን ማቅረብ ፈልጋለሁ። የክልሉ መንግስትም ሰራዊቱ ተልዕኮውን በሚገባ እንዲወጣ የሚያደርገውን ዘርፈ ብዙ አስተዋጽኦ አጠናክሮ እንደሚቀጥልም ተናግረዋል። በበዓሉ አከባበር ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጨምሮ የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻርሌ ሐሰንን፣ የታላቁ የኢትዮጵያ ህዳሴ ግድብ ዋና ስራ አስኪያጅ ኢንጂነር ክፍሌ ሆሮ፣ የምዕራብ እዝ ዋና አዛዥ ሌተናል ጄኔራል መሰለ መሰረት፣ ጄኔራል መኮንኖች፣ የክልሉ ከፍተኛ የመንግስት የስራ ኃላፊዎች ታድመዋል። የማዕከላዊ ሸዋ ኮማንድ ፖስት በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ ባረርቲ ከተማ በሰላም ጸጥታ ጉዳዮች ዙሪያ ከህዝቡ ጋር ተወያየ። ውይይቱን የመሩት የልዩ ዘመቻዎች እዝ አዛዥና የማዕከላዊ ሸዋ ኮማንድ ፖስት ዋና ሰብሳቢ ሌተናል ጄኔራል ሹማ አብደታ እንዲሁም በአማራ ክልል በምክትል ርዕሰ መስተዳደር ማዕረግ የከተሞች ፕላንና ልማት ክላስተር አስተባባሪና የማዕከላዊ ሸዋ ኮማንድ ፖስት ምክትል ሰብሳቢ ዶክተር አህመዲን መሐመድ ናቸው። ሌተናል ጄኔራል ሹማ አብደታ ራሱን ፋኖ ብሎ ለሚጠራው ጽንፈኛ ኃይልም ሆነ ለአሸባሪው ሸኔ አጀንዳ በመስጠት ኢትዮጵያን የማዳከም ስትራቴጂ እየሰሩ ያሉት ኢትዮጵያውያን ጠላቶች ናቸው። ሆኖም ግን በህዝቦቿ በሀገር መከላከያ ሰራዊትና በሌሎች የጸጥታ ኃይሎች የተቀናጀ ሀገርን የማዳን ስራ የጠላቶቻችን ሀገርን የመዳድ ስውር ሴራ እንደ ጠዋት ጤዛ ረግፎ ቀርቷል ብለዋል። ኢትዮጵያ የተፈጥሮ ሀብቶቿን ከሰው ኃይል ጋር ቀናጅታ እንዳታለማ የህዝቦቿ ጠላቶች ውስጥ ባንዳዎች ጋር ቢቀናጁም በሀገር ወዳዱ ልጆቿ መስዋዕትነት ሀገራዊ ልማቱ መቀጠሉን ሌተናል ጄኔራል ሹማ አብደታ ገልጸዋል። የመከላከያ ዋር ኮሌጅ ለኢትዮጵያ መከላከያ ዩኒቨርሲቲ አመራሮች በምርምርና ልማት እንዲሁም በመከላከያ ተቋማት ተግዳሮቶችና ተሞክሮች ላይ ያተኮረ የግንዛቤ ማስጨበጫ ሰጥቷል። ጥናታዊ ጽሑፉን ያቀረቡት የኮሌጁ ጥናትና ምርምር ዲን ዶክተር ስራው ድማስ በምርምር ልማት በፖሊሲ የተደገፈ ተከታታይነት ያለው ሙከራ በማድረግ ችግር ፈቺ ምርትና ምርታማነትን ማፋጠን እንደሚቻልም አንስተዋል። የመከላከያ ዋር ኮሌጅ ዋና አዛዥ ብርጋዴር ጄኔራል ቡልቲ ታደሰ የወደፊት መሪዎችን ለማዘጋጀት እስካሁን የተደበት ርቀት አጥጋቢ ባለመሆኑ ተልዕኮን ለማሳካት በሚያስችል መልኩ በአሰራር የታገዘ የምርምርና ልማት ተቋማት መገንባት እንደሚገባ ነው ያስታወቁት። በመከላከያ ስር ያሉት ተቋማትና የስራ ክፍሎች ከራዕይና ተልዕኳቸው በመነሳት ያላቸው የአሰራር ስርዓትና አደረጃጀት አመላካች ጥናቶችና ምርምር ትኩረት ሊሰጠው እንደሚገባም ተገልጸዋል። የመከላከያ ሰራዊታችን ለህዝብና ለሀገር ቅድሚያ ሰጥቶ የህይወት መስዋዕትነት እየከፈለ ሀገር መንግስት የሚያስቀጥል ተቋም እንደመሆኑ መጠን በምርምርና ልማት የሀገርን ጡንቻ ማፈርጠም የሚያስችል ምርምሮችን ወደ መሬት በማውረድ የሀገር አለኝታነቱን ማረጋገጥ የሚቻልበት አቅም እየገነባ ነው ያሉት ደግሞ የኢትዮጵያ መከላከያ ዩኒቨርሲቲ ኮማንዳንት ብርጋዴር ጄኔራል ከበደ ረጋሳ ናቸው። የመከላከያ ዋር ኮሌጅ በተለያዩ ቦታ ለሚገኙ የመከላከያ ተቋማት አመራሮች በምርምርና ልማት በመከላከያ ተግዳሮቶችና ተሞክሮ በሚል ርዕስ የግንዛቤ ማስጨበጫ ትምህርት በመስጠት ላይ ይገኛል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህን ይመስላሉ። ሰላም። ክቡራን ተመልካቾቻችን ዜና ፕራይም የተከታተላችሁትን ይመስል ነበር። ስለተከታተላችሁ እናመሰግናለን። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ።